ገንዘብ ልትሰሩባቸው ከምትችሉባቸው 6ቱን አሴቶች በዛሬው ቪዲዮአችን ላይ እናያለን። እያንዳንዷ ነገር ከነዚህ 6 አሴቶች ውስጥ እርግጠኛ ነኝ 3ቱ 2ቱ አንዱ እናንተ ጋር አለ። ገንዘብ የምትሰሩበት ገንዘብ መስራት ብቻ አይደለም፣ ወደፊት ልገነቡበት የሚያስችል የሆነ አሴት እናንተ ጋር አለ። ስለዚህ እነዚህን አሴቶች ተጠቅማችሁ ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ እያንዳንዱን ነገር በዲቴይልስ እናያለን ማለት ነው። ወደ መጀመሪያው እንሄድ። በአሁኑ ዘመን እጅግ በጣም ገንዘብ ከሚሰራባቸው ትላልቅ አሴቶች ወይም ከገንዘብም በላይ ገንዘብ ሊያመጣ የሚችል ነገር ቢኖር አሁን ላይ ኔትወርክ ነው። ኔትወርክ ማለት የስኬት ኃይል ሲሆን አንድ ሰው ኔትወርኩን በየጊዜው ባሳደገው መጠን ስኬታማነቱ በከፍተኛ ደረጃ እየተባዛ ይመጣል። ይህንን ኔትወርክ ደግሞ በተለያዩ ሶሻል ሚዲያ ልገነቡት ትችላላችሁ። በተለያዩ በስራ ቦታ ልገነቡት ትችላላችሁ። በማንኛውም ኤኒዌር በማንኛውም ቦታ በማንኛውም ጊዜ ኔትወርካችሁን እያሰፋችሁ ከሰው ጋር ያላችሁን ግንኙነትና ሪሌሽንሺፕ እያሰፋችሁ በሄዳችሁ ቁጥር ኔትወርካችሁ እየተገነባ ወይም ቢልድ እያደረገ ይሄዳል ማለት ነው። ኔትወርክ የምንገነባባቸው በጣም በርካታ አጋጣሚዎች አሉ ወይም በርካታ መንገዶች አሉ። አሁን ላይ በርካታ ሰዎች ኔትወርካቸውን እየገነቡ ያሉት ወይም ደግሞ እየገነቡ የመጡት በማህበራዊ ሚዲያ ነው። በዋናነት ማህበራዊ ሚዲያ ብዙ ትውውቅ እንድናደርግ ከብዙ ሰዎች ጋር ኮኔክሽናችን እንዲሰፋ የሚያደርግ ትልቅ የሆነ መንገድ ወይም ደግሞ ወይ ነው ማለት ነው። ለምሳሌ በዩቲዩብ፣ በቴሌግራም፣ በኢንስታግራም፣ በፌስቡክ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ የራሳችንን ኔትወርክና የራሳችንን ፎሎወርስ፣ ሰብስክራይበርስ ቢልድ እያደረግን በመጣን ቁጥር ወይም ተከታዮችን እያፈራን በመጣን ቁጥር ኔትወርካችንን እየገነባን እያሰፋን እንመጣለን ማለት ነው። ስለዚህ ማንኛውም ሰው ባላችሁበት አጋጣሚ እናንተም በተለያየ ነገር እናንተ በቀለላችሁ መንገድና በሻላችሁት መጠን ኔትወርካችሁን በመገንባት ወደ ቢዝነስ መቀየር ትችላላችሁ ማለት ነው። አሁን ላይ እንዲያውም ከና አባባሉ ሰክሰስ ኢዝ ኢኳልስ ቱ ኔትወርክ ስኩዌር የሚል አባባል አለ። ኔትወርካችን በሰፋ ቁጥር ከሰዎች ጋር ያለን ኮኔክሽን ባደገ ቁጥርና ያንን ነገር እኛ አውቀነው ወደ ቢዝነስ ከቀየር ነው ኢንካም ከምናመጣባቸው ከፍተኛ የሆነ ገንዘብ ከምንሰራባቸው ለምሳሌ በሀገራችን ብዙ ዩቲዩበሮች ወይም ቲክቶከሮችን አይታችኋል። የራሳቸውን ፎሎወር የራሳቸውን ሰብስክራይበሮችን ቢልድ እያደረጉ ወይም ደግሞ እየገነቡ ነው ያሉት። ለምሳሌ ብዙ ሰዎችን በማዝናናት ሊሆን ይችላል የራሳቸውን ኔትወርክ ሊገነቡ የሚችሉት፣ ቭሎግ በመስራት ሊሆን ይችላል፣ እንዲሁም ደግሞ በዩቲዩብ ኤዱኬሽናል የሆኑ ኮንተንቶችን በመስራት ሊሆን ይችላል። በቴክኖሎጂ በቢዝነስ በጣም በተለያየ አጋጣሚዎች ወይም ደግሞ በርካታ ኒቾች ላይ የራሳችሁን ኔትወርክ ልገነቡ ትችላላችሁ። ስለዚህ የራሳችሁን ኔትወርክ እየገነባችሁ ቢዝነስ መስራት ትችላላችሁ። የራሳችሁን ፕሮዳክት ልትሸጡ ትችላላችሁ። የሰዎችን ፕሮዳክት ልትሸጡ ትችላላችሁ። በርካታ አይነት ገንዘብ የምታገኙባቸው መንገዶች አሉ። ለምሳሌ በሀገራችን ያሉ በርካታ ቲክቶከሮችና ዩቲዩበሮች አሁን ላይ እያያችኋቸው ነው። በተለይ ቲክቶከሮች የራሳቸውን ኦዲየንስ ከገነቡ በኋላ ዲኤም ፕሮሞሽን ሲሰሩ ታያላችሁ። ወይም ደግሞ የተለያዩ ምርቶችን የድርጅቶችን ምርቶች ሲያስተዋውቁ ሲሸጡ ታያላችሁ። ለምሳሌ በፕሮሞሽን ገንዘብ መስራት ትችላላችሁ። አሁን ላይ እየተለመደ የመጣው ፕሮሞሽን ነው። ለድርጅቶች የራሳቸውን መጀመሪያ በቲክቶክ ላይ የራሳቸውን ኦዲየንስ የራሳቸውን ፎሎወርስ ከገነቡት በኋላ መጨረሻ ላይ ምን ያደርጋሉ? የራሳቸውን የድርጅቶች ምርት ይሸጣሉ ማለት ነው። ስለዚህ እነዛ ድርጅቶችም የራሳቸው ምርት በሸጡላቸው መጠን ለነሱ ክፍያ ያስከፍሏቸዋል። እንደውም ከፍተኛ ክፍያ ያስከፍሏቸዋል ማለት 50,000 እስከ 100,000 እንዲሁም አልፎ እስከ 200,000 እና ከዛ በላይ ድረስ የሚያስከፍሉ ቲክቶከሮችን አውቃለሁኝ። ስለዚህ ኔትወርካችሁን ቢልድ በማድረግ ግንኙነታችሁን ከሰዎች ጋር ኮኔክሽናችሁን በማስፋት ቢዝነስ የምትሰሩበት በጣም በርካታ አማራጮች አሉ። ከነዛ ውስጥ የመጀመሪያው ፕሮሞሽን ነው። ፕሮሞሽን በመስራት በጣም በርካታ ገንዘቦችን ማግኘት ትችላላችሁ። አሁን ስለዚህ እናንተም ላይፋችሁን መቀየር ከፈለጋችሁ ህይወታችሁ እንዲቀየር ወይም ነገ ላይ ያላችሁ ላይፍ ሳይክል እንዲቀየር የምትፈልጉ ከሆነ የራሳችሁን ኔትወርክ ፍጠሩ ወይም ኦዲየንስ ቢልድ ያድርጉ። ወይም የሚያውቁትን ነገር ሼር በማድረግ ያነበቡትን ነገር ሼር በማድረግ በርካታ ሰዎች የራሳቸውን ፎሎወሮች እየገነቡ ነው። ስለዚህ ኔትወርክ ትልቅ የሆነ አሴት ነው ዘመን ላይ። ሁለተኛው ክሬቲቪቲ ነው፣ የፈጠራ ብቃት። እንግዲህ የዓለምን መልክ መመልከት ይቻላል። ዓለም አሁን ያለችበትን የቴክኖሎጂ የኢኖቬሽን አዳዲስ ፈጠራዎች፣ የተጻፉ መጽሐፎች ዓለም ላይ አሁን ላይ ያሉት በዲዛይን ብትሉ ኤዲቲንግ ብትሉ ማንኛውም ነገር ዓለም ላይ የተሰሩ ነገሮችን ብትመለከቱ ክሬቲቪቲ ካላቸው ሰዎች የፈጠራ ብቃት ካላቸው ሰዎች ነው። ስለዚህ ማንኛውም ሰው ደግሞ የራሱ የሆነ አንድ መፍጠር የሚችለው የሆነ ያሳደገው ስኪል ይኖራል ወይም ደግሞ ባይ ኔቸር ይዞት የመጣው የሆነ ክሬቲቭ ነገር ይኖራል። እኔ በፊት
ሃይ ስኩል እያለሁ ኤሌመንታሪ እያለሁ በጣም ክሪኤቲቭ የሆኑ ልጆችን አውቃለሁ። በጣም ችሎታ ያላቸው የስዕል ችሎታ ያላቸው ልጆች፣ የሙዚቃ ችሎታ ያላቸው፣ የግጥም በርካታ ችሎታ ያላቸው፣ ብዙ መጽሐፍ የሚችሉ ልጆች በርካታ የሆኑ ልጆችን አውቃለሁ። ግን እነዛ ልጆች ያላቸውን ችሎታና ስኪል ወይም ደግሞ ክሪኤቲቪቲ ወደ ገንዘብ ሳይቀይሩት አሁን የተለያየ ስራ እየሰሩ እንደማንኛውም ማህበረሰብ ወይ ንግድ እየሰሩ ወይ የሆነ ስራ እየሰሩ ነው የሚገኙት። ያ ምንድነው? ያላቸውን ክሪኤቲቪቲ ካለማወቅ ነው፣ ያላቸውን ችሎታ ካለማወቅ ነው። ስለዚህ ያለንን ክሪኤቲቪቲ በመጠቀም ገንዘብ መስራት የምንችልበት ወይም ደግሞ ወደ ገንዘብ መለወጥ የምንችልበት ትልቁ ስኪል አሁን ላይ ክሪኤቲቪቲ ነው። ሰዎችን በሀብት የሚያበላልጡ ነገሮች ውስጥ የመጀመሪያውን ደረጃ የሚይዘው የፈጠራ ብቃት ነው። ለምሳሌ የዓለምን መልክ ብትመለከቱ እያንዳንዱን ነገር አሁን የምንጠቀምባቸውን ነገሮች የምንገለገልባቸውን ነገሮች ወይም ደግሞ የተጻፉ መጽሐፍትን የተገጠሙ ግጥሞችን ክሪኤቲቪቲ ማገባበን ነገር የለም። ክሪኤቲቪቲ ያለው ሰው ትልቁ አሴት ክሪኤቲቪቲ ነው። ስለዚህ ክሪኤቲቪቲያችሁን በመጠቀም ያላችሁን ልዩ ችሎታ፣ ታለንት፣ ስኪል ያሳደጋችሁት በልማድ ያሳደጋችሁት የሆነ ችሎታ ካለ እሱ ለምሳሌ ሆነ ወቅት ላይ የአፕል ካምፓኒ መስራች የነበረው ስቲቭ ጆብስ ከስራው ሲባረር ወይም ደግሞ ከዛ ድርጅት ካቋቋመው ድርጅት ውስጥ ሆነ ወቅት ላይ ተባሮ ነበር። እንደምታውቁት ኢጎ ነበረበት። በዛ ኢጎ ምክንያት ከድርጅቱ ተባሮ ነበር። ከዛ በኋላ አፕል ስራውን ኦልሞስት እያቆመ ነበር። ደረጃውን በጣም እየቀነሰ ክሪኤቲቪቲው እየቀነሰ ነበር። ምክንያቱም ስቲቭ ጆብስ የፈጠራ አቅሙ ወይም ክሪኤቲቪቲው በጣም ከፍተኛ ነበር። ስለዚህ አፕል ቁልቁል ዳውን እያደረገ ነበር። ስቲቭ ጆብስ ከዛ ከወጣ በኋላ ሌላ ድርጅትን መስርቶ አቅሙንና ችሎታውን አሳይቷቸዋል። ግን ትልቁ ነገር ምንድነው? አንድን ካምፓኒ የሚሆን ድርጅትም ይሁን አንድ ግለሰብ የክሪኤቲቪቲ አቅሙ ካለው ከሌሎቹ ዲፈረንስ መፍጠሩ አይቀርም ወይም ልዩነት መፍጠሩ አይቀርም። ልዩነት በተፈጠረ ቁጥር ደግሞ ምርቱንና አገልግሎትን የሚፈልጉ ሰዎች ቁጥራቸው ከፍ እያለ መምጣቱ አይቀርም ማለት ነው። ስለዚህ የክሪኤቲቪቲ አቅማችሁን ወደ ቢዝነስ ወይ ደግሞ ሜክ መኒ ወደምታደርጉበት ነገር ከቀየራችሁት ሰዎችን በሀብት ከሚያበላልጥና ልዩነት ከሚፈጥር ነገር ውስጥ ትልቁን ደረጃ የሚይዘው ክሪኤቲቪቲ ነው። ሶስተኛው አሴት ብዙ ገንዘብ ልንሰራበት ከምንችላቸው ነገሮች ውስጥ አንዱ ምንም እኛ የማይመስለን ስኪል ወይም ደግሞ ችሎታ የሚባለው የኮሚኒኬሽን ስኪል ነው። የኮሚኒኬሽን ስኪል ወይም ደግሞ የመግባባት ችሎታ ያላቸው ሰዎች ሰውን በማመንና በማሳመን ላይ የተመሰረተ ነው። ለምሳሌ ሰዎች በስኬታማነታቸው ላይ ወይም አንድ ሰው ሰክሰስ ደረጃ ላይ ደርሷል ወይም ደግሞ ዓላማዬን አቺቭ አድርጌዋለሁ ብሎ ሲናገር ትልቁን ፐርሰንት የሚይዘው ከ50% በላይ ለአንድ ሰው የስኬት ምንጩ ወይም ደግሞ የስኬት ግብአቱ ኮሚኒኬሽን ስኪሉ ነው ወይም የንግግር ችሎታው የመግባባት ችሎታ ነው። ኮሚኒኬሽን ስኪል እጅግ በጣም ትልቅ የሆነ አሴት ከሚባሉ ወይም ኢንታንጂብል አሴት ሊዳሰሱ ከማይችሉ ግን ትልቅ ዋጋ ካላቸው አሴቶች ውስጥ አንዱና ዋናው የኮሚኒኬሽን ስኪል ነው። የንግግር ችሎታችን ለምሳሌ ማንኛውንም ነገር ልናሳምን የምንችለው ሰዎችን ልንግባባ የምንችለው ስንችል ቢዝነሳችን ሊያድጋል። ከሰዎች ጋር ያለንን ለሰዎች ለኛ እንዲያገለግሉን ልናረጋቸው እንችላለን። ሰዎች ለኛ እንዲጠቅሙን ማድረግ እንችላለን። ስለዚህ የኮሚኒኬሽን ስኪላችን ባደገ ቁጥር የመግባባት ችሎታችን ባደገ ቁጥርና ተናግረን መደመጥ ማሳመን የምንችል ሰዎች ስንሆን በዛው ልክ ውጤታችን እያደገ ሰክሰሳችን በጣም እያደገ እና እየሰፋ ይሄዳል ማለት ነው። ስለዚህ አብዛኛዎቹ ሰዎች ትልቅ ዕውቀት ኖሯቸው በአካዳሚካሊ የተማሩት ትልቅ ዕውቀት ኖሯቸው ግን ያንን ነገር ኮሚኒኬት ለማድረግ ሲቸገሩ ታያላችሁ። ወደ ሰው መስጠት ሲቸገሩ ታያላችሁ። ስለዚህ የመግባባት ችሎታ እጅግ በጣም የሆነ ትልቅ የሆነ ስኪል ነው። በዚህ ዘመን ላይ የኮሚኒኬሽን ስኪል የሌለው ሰው ወይም ደግሞ ኮሚኒኬት ማድረግ የማይችል ሰው ምንም አይነት ሰክሰስ ላይ ላይደርስ ይችላል ወይም ዓላማውን አቺቭ ማድረግ አይችልም። ስለዚህ የኮሚኒኬሽን ስኪላችንን ማዳበር ለስኬታችን ትልቁ ባክቦን ነው ወይም የጀርባ አጥንት ተብሎ ይጠቀሳል ማለት ነው። ሰዎች ሐሳባቸውን፣ ዕውቀታቸውን፣ ልምዳቸውን ወይም ደግሞ ፕሮዳክታቸውንም ሊሆን ይችላል እንዲሁም ደግሞ ሰርቪሳቸውን ከሰዎች እንዲገዟቸው ሰዎች ከነሱ ጋር እንዲሰሩ እንዲሁም ደግሞ ሰዎችን አሳምነው ያንን ነገር እንዲያደርጉ የሚያደርጋቸው ነገር የኮሚኒኬሽን ስኪላቸው ነው ወይም የመግባባት ችሎታቸው ነው። ስለዚህ የመግባባት ችሎታ የሌለው ሰው ሐሳቡን መሸጥ አይችልም ወይም ደግሞ ከሰዎች ጋር አብሮ መስራት አይችልም። ያለውን ፕሮዳክት እንኳን ራሱ መሸጥ አይችልም። ያ ማለት ምንድነው? በሪሌሽንሺፓችንም ይሁን በግንኙነታችንም ይሁን በቢዝነሳችን እንዲሁም ደግሞ በማንኛውም አይዲያ ኖሮን አይዲያችንን ለሰዎች ኮሚኒኬት የማድረግ አቅም ከሌለን ያንን ዓላማችንን ወይም ደግሞ ያንን
መድረስ የምንፈልግበት ደረጃ ላይ እንዳንደርስ አስሮ የሚይዘን ነገር የኮሚኒኬሽን ስኪል አለመኖር ነው። የመግባባት ችሎታ ባደገ ቁጥር ከሰዎች ጋር አብረን መስራት እንችላለን። ከሰዎች ጋር በቢዝነስ ትብብር ኮላቦሬሽን መስራት እንችላለን። ከዛ በተጨማሪም ደግሞ ሰዎች ለኛ እንዲያገለግሉ ማድረግ እንችላለን። እኛም እየጠቀምናቸው እነሱም እንዲጠቅሙ ማድረግ እንችላለን። ስለዚህ የኮሚኒኬሽን ስኪል እዚህ በአሁኑ ዘመን ላይ በተለይ በዚህ ዘመን ላይ ትልቁ አሴት የሚባለው ነገ ላይ ወደ ገንዘብ ሊያመጣ የሚችል ነገር ወይም ገንዘብን ሜክ እንዲናረግ ከሚያደርጉ ነገሮች ውስጥ ትልቁ የኮሚኒኬሽን ስኪል ነው። አራተኛው ኖሌጅ ወይም ደግሞ ዕውቀት። ብዙ ሰዎች በጣም በርካታ ዕውቀት ኖሯቸው በጣም የሚያስገርም ነገር ለሰዎች የሚጠቅም ለሀገር የሚጠቅም እንዲሁም ደግሞ ለራሳቸውን የሚጠቅም በርካታ ዕውቀት ኖሯቸው ዕውቀታቸውን ግን አላ አግባብ ሲጠቀሙበት ይታያል። እንዴት አድርገው መጠቀም እንዳለባቸው፣ የት መጠቀም እንዳለባቸው እንዲሁም ደግሞ በምን አይነት መልኩ ዕውቀታቸውን መጠቀም እንዳለባቸው ባለማወቅ ዕውቀታቸውን ይዘውት ኤክስፓየር እያደረጉት ይገኛሉ። ያ ማለት ምንድነው? ሰዎች በርካታ ዕውቀት አላቸው። ማንኛውም ሰው የራሱ የሆነ ዕውቀት አለው። ዕውቀቱን ግን እንዴት አድርጎ ለሰዎች ሼር ማድረግ እንዳለበት እንዲሁም ደግሞ ያንን ዕውቀት ተጠቅሞ ቢዝነስ ቢልድ እንዴት ማድረግ እንዳለበት የማያውቀው ሰው በጣም ብዙ ነው። ስለዚህ ዕውቀታችንን እንዴት እንጠቀመው? ዕውቀትን ካልተጠቀምንበት ኤክስፓየር ያደርጋል። ልክ ገንዘብ መባዛት ሳይችል ሲቀር ገንዘብ ኢንፍሌት እንደሚያደርጉ ሁሉ ዕውቀትም ካልተባዛ ኤክስፓየር ማድረጉ አይቀርም። ስለዚህ ዕውቀት ትልቁ ቤስት የሚባለው እዚህ ዘመን ላይ እንደምታውቁት ኖሌጅ ወይም ደግሞ ዕውቀት ቤስት የሆነው አሴት ነው። አብዛኞቻችሁ እርግጠኛ ነኝ ዕውቀታችሁን በመጠቀም ገንዘብ የምትሰሩ ሰዎች አላችሁ። ግን የምትሰሩት ገንዘብ በቂ ነው ወይ ነው አሁን ትልቁ ነገር። ዕውቀታችሁን የተጠቀማችሁበት ነገር በበቂ ሁኔታ እየተጠቀማችሁበት ነው ወይ? ወይም ደግሞ በዛ ልክ በዕውቀታችሁ ልክ ነው ወይ የምታገኙት? እኔ በርካታ ሰዎችን ስለታዘብኩ ነው። ብዙ ዕውቀት አላቸው፣ የሚያገኙት ገቢ ግን ትንሽ ነው። ለምን? የዕውቀት አጠቃቀማቸውን ባለማወቅ፣ የት መጠቀም እንዳለባቸውና እንዴት መጠቀም እንዳለባቸው ባለማወቅ ብዙ ሰዎች ያላቸውን ዕውቀት ሳይጠቀሙበት ብዙ ገንዘብ ሜክ አያደርጉበትም። ዕውቀት ብቻውን ወይም ደግሞ ያለን ዕውቀት ብቻውን ሄዶ ገንዘብ ሊያመጣ አይችልም። እኛንን ዕውቀታችንን እንዴት አድርገን ማካፈል እንዳለብን፣ እንዴት አድርገን መሸጥ እንዳለብን፣ ዕውቀታችንን የትና እንዴት መጠቀም እንዳለብን ካላወቅ ነው ዕውቀታችን ይዘነው ነው ባክ ነው የሚቀረው። ስለዚህ ትክክል መጠቀምን እርግጠኛ መሆን ይኖርብናል ማለት ነው። አራተኛው ፐርሰናል ብራንድ። ይሄ ምንድነው? የስም ዝና ማለት ነው። አሁን ላይ ገንዘብ ከሚሰራባቸው ሰዎች በጣም በርካታ ገንዘቦችን ሜክ እያደረጉ ካሉበት ትልቁ አሴት ከሚባሉት ውስጥ አሁን ላይ ፐርሰናል ብራንድ ነው። እንግዲህ ፐርሰናል ብራንድ ምንድነው? የሰዎች በተለያየ መንገድ የተለያየ ችሎታቸውንና አቅማቸውን ተጠቅመው የራሳቸውን ብራንድ ይገነባሉ ወይም የራሳቸውን ስም ይገነባሉ። ለምሳሌ በርካታ ሰዎች የራሳቸውን ብራንድ ይገንብተዋል። ለምሳሌ እንመልከት። ዓለም ላይ ያሉ ኮንቴንት ክሬተሮችን ብታዩ እኔ በጣም የማደንቀውና የምወደው ኮንቴንት ክሬተር አሊ አብደል ነው። አሊ አብደል የራሱን ፐርሰናል ብራንድ እንዴት እንደገነባው በዩቲዩብ ላይ አይታችኋል። ኢማን ጋዚ፣ አሌክስ ሄርሞዚ እንዲሁም ሌሎችም በርካታ ኮንቴንት ክሬተሮችን ብትመለከቱ የራሳቸውን ፐርሰናል ብራንድ ይገንብተዋል። እነዚህ ፐርሰናል ብራንድ የገነቡ ሰዎች ደግሞ ገንዘብ ወደ ራሳችሁ መምጣት የማይቀር ጉዳይ ነው፣ ወይም ገንዘብ ይመጣል ማለት ነው። ስለዚህ የራሳችሁን ፐርሰናል ብራንድ በገነባችሁ ቁጥር እናንተ በዛ ነገር ላይ ምን ታደርጋላችሁ? ፐርሰናል ብራንዳችሁን በመጠቀም ፕሮዳክት ትሸጣላችሁ፣ ሰርቪስ ትሰጣላችሁ፣ ወይም ደግሞ ፕሮሞሽን ትሰራላችሁ። በርካታ ሰዎችን ፐርሰናል ብራንዳቸውን በመጠቀም በጣም በርካታ ሀብት የገነቡ ሰዎች አሉ ማለት ነው። ስለዚህ ፐርሰናል ብራንዳችሁን በተለያየ መንገድ ትገነቡታላችሁ። ኢቭን በሶሻል ሚዲያ ልትገነቡት ትችላላችሁ፣ በአርት፣ በኢንተርቴንመንት፣ በተለያየም በስፖርት፣ በተለያየ ነገር ትገነቡታላችሁ። ባላችሁ ዕውቀት፣ ባላችሁ ችሎታ እንዲሁም ደግሞ ለሰው በምትሰጡት ሰርቪስና ፕሮዳክት የራሳችሁን ፐርሰናል ብራንድ ትገነባላችሁ። ያንን ፐርሰናል ብራንድ በመገንባታችሁ ደግሞ ገንዘብ ኢንዳይሬክትሊ የሚሆን ዳይሬክትሊ ወደ እናንተ መምጣቱ አይቀርም። ምክንያቱም ፐርሰናል ብራንዱን አንድ ፐርሰናል ብራንድ ያለው ሰውና ፐርሰናል ብራንድ ምንም የማይታወቅ ሰው እኩል የሆነ ተአማኒነት የላቸውም፣ ወይም ደግሞ እኩል የሆነ ገንዘብ ሊያገኙ አይችሉም። ምክንያቱም እነዛኞቹ የራሳቸውን ፐርሰናል ብራንድ ገንብተዋል፣ ገንዘብ ወደ እነሱ ይመጣል። አሁን ላይ በሰዎች መካከል ትልቅ ልዩነት የሀብት ልዩነትን እየፈጠረ ያለው የፐርሰናል ብራንድ ነው። ለምሳሌ አሊ አብደልን ብንመለከት የራሱን ኮንቴንቶች ያዘጋጃል። በኮንቴንት በማዘጋጀት ነው የራሱን ፐርሰናል ብራንድ የገነባው። ያንን በመገንባቱ ደግሞ ምን ያደርጋል? ዲጂታል ኮርሶችን ይሰጣል፣ የራሱን መጽሐፍ ይሸጣል፣ እንዲሁም የተለያዩ ፕሮዳክቶችን ይሸጣል። በዛ ብራንዱን በመጠቀም ማለት ነው። እንዲሁም በሀገራችንም ላይ አሉ አሁን ላይ እየመጡ ያሉ ፐርሰናል ብራንዳቸውን በጣም እያሳደጉ የመጡ ልጆች አሉ። እነዚህ ልጆች የሀብታቸው ምንጭ ወይም ደግሞ የገቢያቸው ምንጭ እየሆነ የመጣው ፐርሰናል ብራንዳቸው ነው። ስድስተኛው ሎያሊቲ
ወይም ደግሞ ታማኝነት። አይ ነው ይሄን ነገር ስናገር ብዙዎቻችሁ አሴት ላይ መስላችሁ ይችላል። ወይም ገቢ ሊያመጣ አይችልም፣ እኛን ሀብታም ሊያደርገን አይችልም፣ እንዴት ታማኝ በመሆን እንዴት ሀብታም ልንሆን እንችላለን የሚለውን ነገር ልታስቡ ትችላላችሁ። ግን በዚህ ዘመን ላይ ትልቁ የገቢ ምንጭ ወይም ደግሞ ትልቁ አሴት የሚባለው ሎያሊቲ ወይም ታማኝነት ነው። በቲክቶክ ክሬቲቭ አዋርድ ላይ ቤስት ኢንፎርማቲቭ ኮንቴንት ተብሎ ሙሴ ሰለሞን አሸንፏል። ብሩክ ኒቭስም ሁለተኛ ደረጃ ወጥቷል። እነዚህ ልጆች እንዲህ ደረጃ እንዲይዙ ያደረጋቸው ቤስት ፎሎወሮቻቸውም ደግሞ ኦዲየንሶቻቸውን እንዲገነቡ ያደረጋቸው አንዱ ነገር ምንድነው? ታማኝነታቸው ነው። ትክክለኛ የሆነ ዜና ወይም ደግሞ ኢንፎርሜሽን ለህብረተሰቡ በመስጠታቸው ነው፣ ወይም ደግሞ ለኦዲየንሳቸው በማቅረባቸው ነው። ስለዚህ እነሱን ሰው ምን ይፈልጋል? ትክክለኛ የሆነ ታማኝ የሆነ መረጃ ይፈልጋል። ስለዚህ ታማኝነታችሁን ባረጋገጣችሁ ቁጥር ወደ እናንተ ብዙ ፎሎወሮች ይመጣሉ፣ ብዙ የሆኑ ኦዲየንሳችሁን ትገነባላችሁ ማለት ነው። ብዙ ፎሎወሮችና ኦዲየንሳችሁን ከገነባችሁ በኋላ ደግሞ ኔትወርካችሁ አደገ ማለት ነው። ኔትወርካችሁ አደገ ማለት በተዘዋዋሪ መንገድ ቅድም መጀመሪያ ላይ እንደነገርኳችሁ ብዙ ፕሮዳክቶች ሊሸጡ ትችላላችሁ፣ ማስታወቂያ ልትሰሩ ትችላላችሁ። በጣም በርካታ ዲል እየተከፈተላችሁ ይመጣል ማለት ነው። ስለዚህ ሎያሊቲ አሁን ላይ በጣም ታማኝ ነው። ለምሳሌ በሀገራችን አንጋፋው ወይም ደግሞ ትልቁ ኢትዮጵያን ንግድ ባንክ መመልከት እንችላለን። እንዲያውም መሪ መፈክሩ ምንድነው? የኢትዮጵያ ንግድ ባንክ ሁላችሁም እንደምታውቁት በብዙ ማስታወቂያዎች ላይ ተሰሙታላችሁ። የኢትዮጵያ ንግድ ባንክ ሁሉም የሚተማመንበት ባንክ። ይሄ ምንድነው? ሎያሊቲ ነው ወይም ታማኝነት ነው። ታማኝነቱን የሚያረጋግጥ ወይም ደግሞ ሰዎች ብዙ የሆኑ ከስተመሮች ያሉት ባንክ ቢባል ኢትዮጵያ ውስጥ ኢትዮጵያ ንግድ ባንክ ነው። ለምን ይሄ ሆነ ብለን ስንጠይቅ ሎያሊቲ ነው፣ ታማኝነት ነው። ሰዎች ከሌሎቹ ባንኮች ሻል ያለ ሎያሊቲ ለሲቢኢ ወይም ደግሞ ለኮመርሻል ባንክ ሰጥተውታል ማለት ነው። ስለዚህ ታማኝነታቸውን ባረጋገጡለት ቁጥር ብዙ የሆኑ ከስተመሮች ወደሱ ይመጣሉ ማለት ነው። እነዛ ብዙ የሆኑ ከስተመሮች ወደሱ መጡ ማለት ደግሞ ከሌሎቹ መሰል ተቋማቶች እሱ ብዙ ፕሮፊት እንዲያገኝ ያስችለዋል ማለት ነው። ምክንያቱም የኛ ፕሮፊት የሚሆነው ኦዲየንሳችን ወይም ደግሞ የምንሰጣቸው ሰርቪስ ፕሮዳክታችን ወይም ሰርቪስ ሲባዛ በከስተመሮቻችን ልክ ነው። ወይም የአንድ ሰው ሀብት ወይም የአንድ ድርጅት ሀብቱ ያለው ፕሮዳክትና ሰርቪስ ተባዝቶ ነው በከስተመሮቹ ልክ ነው። ብዙ ከስተመር ብዙ ደንበኛ ያለው ሰው ትልቅ ፕሮፊት ማርጂን አለው ማለት ወይም ፕሮፊት ያገኛል ማለት ነው። ታማኝ የሆነ ኢንፎርሜሽን፣ ታማኝ የሆነ መረጃ፣ ፕራክቲካል የሆነ ዕውቀት የሚሰጥ ሰው ሁሌም ወደሱ ብዙ ሰዎች መሳብ ይችላል። ምክንያቱም አምነዋለሁ ብለው ሰዎች ይመጣሉ፣ ይተማመኑበታል ማለት ነው። ምሳሌ ሙሴ ሰለሞን ክሬቲቭ አዋርድ ላይ ቤስት ኢንፎርማቲቭ ኮንቴንት ተብሎ ሲሸለም ሰዎች አምነዋለሁ፣ የሱን ዜና እከታተላለሁ፣ የሚሰጠኝ መረጃ ትክክለኛ ነው ብለው አምነውት ነው ያ ሁሉ ኦዲየንስ ያ ሁሉ ተከታይ ወደሱ የመጣው። ስለዚህ ታማኝነታችሁ ይበልጥ ባደገ ቁጥር በጣም በርካታ ኔትወርካችሁ እያደገ ይመጣል ማለት ነው። ስለዚህ ኔትወርካችሁ አደገ ማለት ደግሞ ቼንጅ ቢዝነስ ወደ ቢዝነስ መቀየር ትችላላችሁ ማለት ነው። ስለዚህ የማትጠብቁት ነገር ነው። ትልቁ አሴት የሚባለው አሁን ላይ ሎያሊቲ ነው። በምትሰሩ ስራ ታማኝ መሆን፣ በየትኛውም ቦታ ታማኝ መሆን፣ በስራ ቦታ ታማኝ መሆን፣ በቤተሰብ ታማኝ መሆን፣ በሪሌሽንሺፕ ታማኝ መሆን ለእናንተ ትልቅ ዋጋ ወይም ደግሞ ትልቅ ፕራይስ ነው ወይም ትልቅ የሆነ ፕሮፊት ነው ማለት ነው። ስለዚህ